ከመኪና ወርዶ የሚሸና ሰው ነው አይቻለሁ። መኪና ቆሞ መኪና እየነዳ የበላበትን ሙዝ ልጣጭ ሶፍት ልክ የሰው ሀገር ይመስል የራሱን ከተማ እያቆሸሸ የሚሄድ ሰው አይቻለሁ። ሁለት ሶስት ያስቆማለሁ። እንዴት ሰው የራሱን ከተማ እያቆሸሸ ይሄዳል? ክቡር ጠቅላይ ሚኒስትር በተናገሩት ንግግር ላይ ሶስት ሐሳብ አለኝ። አጠር አድርጌ ለመናገር ሞክራለሁ። አንደኛ ክቡር ጠቅላይ ሚኒስትር መንገድ ዳር ስንቱን የሚሸና ሰው በአይን አይቻለሁ ብሏል። መንገድ ዳር ስንቱን የሚሸናውን ሰው ባዩበት አይኑት ገና መኖር ያልጀመሩ ለመኖር የሚጓጉ ጨቅላ ህጻናትን ጭካኔ በተሞላበትና ኢሳዊ የሆነ መልኩ እየደፈሩ የሚገሉት እነዚህ አረመኔ ሰዎችን በነካይኑት ባዩልን ቢችሉ እነዚህን ሰዎች ቢያስወግዱልን፣ ካልሆነ ግን እንትናቸውን እንደው ቢያስቆርጡልን፣ ካልሆነ ግን የሟች ቤተሰቦችን እንባ የሚያብስ የማያዳግም እርምጃ ቢያሰጡልን እጅግ በጣም ደስ ይለኛል። ሁለተኛ ከአንዴም ሁለት ሶስት የሙዝ ልጣጭ አስፋልት ዳር የሚጥል ሰው አይቻለሁ ብሏል። የሙዝ ልጣጭ አስፋልት ዳር የሚጥለውን ሰው ባዩበት አይኑት በዘር በብሔር በሃይማኖት በጎሳ ሰበብ ወንድማቸውን እየገደሉ ወንድማቸውን ሬሳ ጫካ ውስጥ የሚጥሉትን ወንድማቸውን እየገደሉ ወንድማቸውን ሬሳ አስፋልት ዳር የሚጥሉትን ጨካኝና አረመኔ ሰዎች በነካይኑት ባያቸው የማያዳግም እርምጃ ቢወስዱልን ባይለኝ። ሶስተኛ ይህን ሁሉ ነገር ባዩበት አይኑት ድንገት በመንገድ ላይ ሲሄዱ አይኑትን ጣል አድርገው በተለያየ ምክንያት ቤታቸው ፈርሶባቸው ጎዳና ላይ የወጡትን ደካማ እናት አባቶቻችን ህፃናትን አይተው ለነሱ መፍትሄ ይሆናል ያሉትን ነገር እንደው ቢያቀርቡልን በጣም ደስ ይለኛል። አመሰግናለሁ። በዚህ ጉዳይ እንግዲህ እናንተ የሆነትን ሐሳብ አስቀምጡበት። እንደሚታወቀው እንግዲህ ከሁለት ቀን በፊት ጠቅላይ ሚኒስትር አብይ አህመድ ከኢቲቪ ጋር ያደረገው አንድ የጋዜጣዊ ወይም ጥያቄና መልስ ቆይታ አለ። እስቲ ለማንኛውም ኢንትሮ ላሰማችሁና እዚህ የተነሱበት ያሉ ሐሳቦች አሉ፣ እሱን የምንመለከት ይሆናል። ጠቅላይ ሚኒስትር ኢትዮጵያዊነት ለርሶ ምንድነው? ሲደላን ጥቅም ስናገኝበት የምናዜመው የምናወድሰው፣ ሲከፋን ሳይመቸን ሲቀር ልሞቻችን ሲጨነጋገፉ የምንተው የወረት ጉዳይ አይደለም። ዛሬ ላይ ሆነን ትናንትናችንን የምናይበት መነጽርስ የተስተካከለ ነው? ትናንትን ማየት የሚያስፈልገው ለፍርድ አይደለም። ትናንትን ማየት የሚያስፈልገው ለመማር። ዛሬ ላይ ሆነን ይህ እርምጃ ትክክል ነው የሚል ሀሳብ አለ። አንዳንዶች እጃችን ላይ የግል ምንዳ ጠበቁ። ያ የጠበቁትን ምንዳ እጃችን ሲያጡ አቆረጡ። ኑ ሲባሉ ግቡ ሲባሉ አብረን እንስራ ሲባሉ ኑ የተባልነው 4 ኪሎ ነው ብለው ያሰቡ ሰዎች ሳቱ። ይህ ብዙም የተለመደ አይደለም። በመሪ ደረጃ የሚደረጉ ክትሎች ሲያገኙና ይሄን ነው የሚያደርጉት። አድካሚ ነው ግን በጣም ደስተኛ ነኝ። ጀምሬ አልጨረስኩም። ይሄ ነው እንግዲህ ኢንትሮ ቪዲዮ ኢንትሮውና ሙሉ ቪዲዮ እንግዲህ አብዛኞቻችሁ ያታችኋል ብዬ አስባለሁ። ብዙ ይተምሳለው ኢቲቪ ላይ ያላያችሁ ካላችሁ ገብታችሁ በተመለከቱ ያንተን ማሳብ ታስቀምጡበት አሪፍ ነው ብዬ አስባለሁ። እስቲ ያዩ ሰዎች የኔ ሙሉ ኢንተርቪው የሰሙ ሰዎች ስለዚህ ኢንተርቪው ምን ይያሉ የሚገኙት የሚለው ነገር እንስማቸው። ሰላም ቤተሰብ እንደምን አላችሁ? ሰላም ናችሁ ሆይ? ዛሬ በጣም አንድ ነርቨስ የሚያደርግ ቃለ መጠይቅ አይቼ ነው የመጣሁትና በጣም ገርሞኝ እንደው ያው መቼስ የግል አስተያየት የሚሰጥ ደስ ይለኛል ብዬ ብቅ ያልኩት በጣም ነው የገረመኝ። እኔ በጣም ነው ነርቨስ ያደረገኝ የጠቅላይ ሚኒስትሩን ቃለ ምልልስ ከኢቲቪ ጋዜጠኛ ጋር ያደረገውን ቃለ ምልልስ አይቼ በጣም አዘንኩ። እኔ እውነት በአገሬ ላይ ተስፋ ቆርጬ አላውቅም። እንደዛሬ ግን ይሄ ሰውዬ በጠቅላይ ሚኒስትርነት ከቀጠለ በቃ ተስፋ የቆረጥኩበት የለም። በቃ ሀገሬ ላይ እኔ በጣም ተስፋ ቆረጥኩ፣ በጣም አዘንኩ። የእውነት ለምን መሰላችሁ? እኔ ቃለ ምልልሱን ባየሁት ጊዜ እንዴ ይሄ ሰውዬ የሚያስተዳድረው ማንን ነው እያስተዳደረ? የማን ጠቅላይ ሚኒስትር ነው ብዬ ሁሉ በጣም ገረመኝ። የአሜሪካ ጠቅላይ ሚኒስትር ነው? የኢሮፕ ያንዱ ሀገር ነው ወይስ የካናዳ ጠቅላይ ሚኒስትር ነው ብዬ በጣም ገረመኝ። የእውነቴን ለምን እነሱ ሀገራትም እንኳን ሰልፍ አክቹዋላይዜሽን የደረሱ ሀገራት እንኳን እንደዚህ ሆኖ ዘና ብለው ያቀርቡ። በጣም በሚገርም ሁኔታ ምንም ችግር እንዳልተፈጠረ ሲጀመር ቃለ ምልልሱ የ7 ዓመት እንዴ በ7 ዓመት እኮ እንደ ኖርማል የመንግስት ስርዓትን ብቻም እኮ አላለፈም። የኖርማል የስርዓት መንግስት ስርዓትም እኮ የ7 ዓመትም እኮ ቃለ ምልልስ አይደረግም። እንኳን ይሄን ያህል ውዥንብር የሆነ ነገር በሀገራችን ላይ በጣም በሚያሳዝን በሚያሳፍር ጦርነት፣ ድቀት፣ ረሃብ ስንት ነገር ነው ሀገራችን ላይ ተከሰተው። ስንት መከራ ነው እያለፈ ያለው። አላለቀም እኮ ደግሞ በጣም በሚገርመው ሁኔታ አንድ ችግር እንደው ችግሩንም እኮ አድሚት ማድረግ ችግሩንም እኮ ማመን አንድ እርምጃ ነው። በፍጹም በጣም በሚገርም ሁኔታ በጣም በሰላማዊ መንገድ እንደሚመራ ልማትን ያሳካ በቃ የሰዎችን ህልውና የሰዎችን የመኖር ህልውና ያረጋገጠ
በጣም ባደጉ ሀገራት ውስጥ የሚኖር መስሎ ነው በጣም ተንደላቆ ሲያወራ የነበረው። እንዲያውም በቃለ መጠይቁ በጣም ደግሞ አንድ ያሳፈረኝና ያሳዘነኝ ነገር ሰሞኑን ዩሮፕ ሂጅ አለ የአምቡላንሶች ጮት እንደጠበቁት አይደለም በጣም ይረብሽ ነበር አለ። እሱ እኮ ስንት የላውንቸርና የመድፍ ድምጽ ህዝባችን ላይ የድሮን ድምጽ ሲተኩስባቸው የሚውለው ሰውዬ መጥቶ አንድ አምቡላንስ ድምጽ ወይም የሆነ የአምቡላንስ ድምጽ ረበሸኝ በተደጋጋሚ። እነዛ የሰማቸው የአምቡላንስ ድምጾች እኮ የአንድን ሰው የአንድን ግለሰብ የአንድን እስትንፋስ ለመታደግ ነው ያን ያህል ተጣድፈው መንገድ አስለቀቀው ሮጣው ሄደው የሚደርሱላቸው። እሱ በሚሊየን ህዝብ ጨርሶ ዱቄት አድርጎ ምንም እንዳልተፈጠረ ዘና ብሎ በቃ ደልቀቅ ብሎ ኢንተርቪው ያደርጋል። በቃ እንዲያውም ምን አለ መጋቢት 24 በመጣንበት ባቀድነው ልክ ተሟልቶልን እየሳቅን ፏያል እቅዳችን እያቀረብን ነው አለ። በጣም በሚገርም ሁኔታ አለ ወዲያው እንደመጣነ ድግሱ የበዛ ስለነበር ብዙ ድግሶች ላይ መገኘት አልፈለግንም አለ። ከህሊና ጋር እንዴት ነው ታርቀት ልገኛለ ድግሱ ጋር? ለምን ካሜራ ላይ የምትነግረን ነገርና ተግባርህ ሌላ ነው አይደለም? ሰው ደግሞ የነገርከንን አምኖ ደግሶ ጠራ ጥሩ ሰው ነህ መልካም ሰው ነህ ብሎ ግን ስራህን ስለምታቅ የደግስከውን ስለምታቅ ዛሬ ሁሉ በሚሊየን ህዝብ ጨርሰ ሳቲስፋይድ ይሆን አረመኔ መሆን ግን ውስጥ ያቃል። ህዝቡ ግን ከዛንግል አይደለም ተረድቶ የነበረው ማንነት ግን እኮ አይደለም የተረዳ የነበረው። በጣም የሚያሳዝነው እንዴ ማንህ እኮ አልተባልከም። እምነትህ ምንድነው? ብሄር ምንድነው? እኮ አልተጠየቀም። አንተ እንደምትለው እንደምታብራራው ማንም እኮ አልጠየቀህም። ከምሰራዋለው ካልከው ግን ህዝባችን የተሻለ ነገር ለውጥን እናገኛለን ብሎ ለውጥን ናፍቆ ከነበረው እንዲሁም ዱቄት አድርገህ ትምህርት ቤቶችን ዘግተህ አገሩን በጦርነት አድቅቀህ አሁንም ጦርነት አዝምተህ ህዝቡን ሽጠህ እዳበዳ አርገህ ስለ እዳ ደግሞ ስትናገር ነበር። አንተ የምታስረከባት ኢትዮጵያ እንዴት አይነት ኢትዮጵያ ልታስረከብ እንደሆነ ማየት ነው። ደግሞ የተረከብከውን ኢትዮጵያ የመተቻትማ ሞራል የለህም። ሁሉ ነገር እየሰራ ሁሉ ኦርጋናይዜሽን ተቋቁሞልን የተሰጠ ብድር እዳ ሊኖር ይችላል አንተ እንደምትለው ያ ብድር እዳ ደግሞ የሌለበት ሀገር የለም ሰርቶ ይከፍላል ተብሎ ነው። እንደና አሜሪካ ያሉ ታላላቅ ሀገሮችም እንኳን ዛሬ በሚዲያ የምንሰማው የኢኮኖሚ ባለሙያ ባልሆንም በኢኮኖሚ ባለሙያዎች የሚተቸውና የሚነገረው እንኳን ብንሰማ አይዳው በሰማያት ነው። በጣም የሚገርም እዳ ነው ያለባቸው። ግን ሰርተው እንደሚለውጡት ያውቃሉ። ኢንስቲትዩሽን አላቸው። ፕሮዳክቲቭ ናቸው። እንዴ አንተ በጣም የሚገርም እኮ የሚያሳዝን ነው። ለነገሩ የ7 አመቱን ምን እንጨብጣንስ ምን እንለቀዋለን? ግን እንዳጠቃላይ ግን ያዘንኩት አረመኔ ጨካኝ ክፉ ሰው መሆን ግን አይቻረል ተረድቻለሁ። እኔ በጋዜጠኛው አልፈርድም። ለምን በሷ ቦታ ላይ ሆኖ ማየት ነው። እንደኔ በሲንግል ካሜራ ቀርጻ ላይ ሆነ ይችላል መታስተላልፈው ስንት ጦር ከቧት እንደምትጠይቅ ጥያቄ ተሰጧት ጥያቄ ተበትኖላት ያም ሆኖ ደግሞ ብዙ ደግሞ አዳሃሪያን ደግሞ አለ እያየነ ነው ኮሜንት የሚሰጡት። እሷ እንደዛም ተገዳ ሙያ ማስገድዷትም ባይሆን ተገዳ ያለችበትን ኮንዲሽን ስለማናገ ይሄን ለምን አልጠየቀችም ይሄን ጠየቀችም እንልባት ኮንዲሽን ላይ አይደለም። ሰውየው ከባህሪው አጥንቶ ጥያቄ ጽፎ የሚሰጥ ነው። እንኳን ይሄን ችግርን እንኳን አጥንቶ ይሄን ችግር በመጣ ይሄ ችግር ወጣለው ብሎ ችግርን የሚፈጥር ሰው እኮ ነው። በዛ ችግር ውስጥ ተለቀይረና ተለውጠናል በፈተና ውስጥ ይላል። ፈተናው ማን አመጣው? አንተ አይደለም እንዴ ያመጣው? አንድ ፈተናው ተቶ የሰጠውን የት ላይ መልሱ እንዳለ ይጠፋዋል እንዴ? እንዴት ይጠፋል? አንተ ጦርነትን ስትለኩስ ጦርነቱ መተዳደሪያ እንደሆነ እኮ ታውቃለህ። ህዝቡ ነው እንጂ ሳያውቅ ገደል ውስጥ የገባ። አንድ ጥሩ ነገር ግን የተናገረው ዲያስፖራው ላይ በተመለከተ ነው። ዲያስፖራው ደፍነትሊ ትክክል ነው። ያን ጊዜ ግቡ ብለን በስንፈቅድ 4 ኪሎ መግባት የሚፈልግ ሰው አለ ብሎ የተናገረው ትክክል ነው። አሁንም ቢሆን የሀገራችንን መከራ ያራዘመው ዲያስፖራው ነው። አንደኛ ዲታቹ ነው። ሁለተኛ በቋሚነት አይታገልም። በጣም በሚገርም ሁኔታ የሆነውን የለቃቀመውን ዶላር ይበትናል። ትግልን ዲስማንትል ከሚያደርጉ ውስጥ አንዱ የዲያስፖራው ቋሚ ያልሆነ ድጋፍና አቅጣጫ የሌለው ድጋፍ ነው ህዝባችን ላይ መከራ ውስጥ የከተተው። ለምን በመናቸው ሚዲያ ከፍተው የሚናገሩትም የራሳቸው ኢጎ ያለባቸው እንዲያው ቢመጡ ራሱ ከዚህ ከጠቅላይ ሚኒስትሩ የባሱ የሚሆኑ ደግሞ በጣም በሚዲያ ስንሰማቸው የሚያሳዝኑም ሰዎች እኮ አሉ። ስለዚህ ለውጡንም ለነጻነት ታገላለሁ ብሎ ሄደው ነው ትግሉንም ጠልፈው ገደል ከተው እርስ በርስ አጋለው ህዝባችን መከራ ውስጥ ዘፍቀው ያን ጊዜም ቢሆን በጦርነቱ አንዴ ሲደግፉ አንዴ ሲቃወሙ አንዴ ኖሞር ሲሉ አቅጣጫ ሳይይዙ እንዲህ አድርገው የሰውየውን እድሜ ካራዘሙለት ውስጥ አንዱ ዲያስፖራው ነው። ዲያስፖራው አንደኛ ዲታች ሆነ ነው ከማህበረሰቡ አያቀውም። የማህበረሰቡን ችግር በደንብ ዘርዝሮ የሚያቀም አይደለም የሚረዳም አይደለም። በሁለተኛ በቋሚነት አይታገልም። ነገር ግን ደግሞ ይህን ችግር እንዲራዘም በተለይ ይህን ስርዓት እንዲራዘም ካረገው ውስጥ አንዱ ዲያስፖራው ነው። ትልቅ ሚና አለው።
እንደገናም የራሱ የሆነ ኢጎ አለበት የማህበረሰቡን ችግር አይደለም የሚያወራ ማህበረሰቡ ያለበትን አክቹዋሉ ችግርም አያነብም በጣም በሚገርም ሁኔታ ነገር ግን ያም ሆኖ ደግሞ ተመችቶታል እሱ ግን በጣም የሚገርም አረመኔ ጨካኝ እኔ የውነት በሀገሬ ተስፋ ቆርጫ አላቅም የነበር አሁን ግን ተስፋ ቆርጫለሁ የውነት ከዛ በላይ ከታች የሚጽፉት ደግሞ እነዚህ ፍርፋሪ ለቃሚ ካድሬዎች ደግሞ የሚጽፉት ነገር በጣም ነው ማዝነው አሁን በዚህ ሁኔታ ውስጥ አንተ ሀገር ሲለካ እንደ ኢትዮጵያ አንተ አብቹን ለካ ምናም ይያልክ የምጽፈው ሰውዬ በእውነት እንዴው ልጆች መማር አይፈልጉ እንዴው ልጆች ለሰላም አንተ ግዚያውን በልተ ሊሆን ይችላል ልጅ እኔ እኮ ሀገሬ እንደ ሀገር ስለሚያሳስበኝ ነው የውነት እንጂ ከናንተ በተሻለ እኮ እኔም በልቼ ነው ማድረው እኔ የስልጣንም የምንም ይጎም የለብኝም እንደ ሀገር ግን ሳይው ግን በጣም ነው የሚያሳዝነኝ እንዴው ትንሽ አይሰማችሁ ቲሸርት ቀይራችሁ ከነበረው ስርዓት ወደዚህ ስርዓት ገብታችሁ እንዲህ አይነት የዋዠቀ ነገር ውስጥ ስትገቡ እንዴ ዲያስፖራውማ ትክክል ነው ጥሩ ነው የደገፈህ እኮ አብሮ ተጎትቶ ካንተ ጋር እኩል ነው የገባ አንተ ወንበር ስትይዝ እኩል ገብቶ ልማቱ ግን ያንተ እንደሆነ አርጎ ሲያጨበጭብ ነበር በጣም በሚያሳዝን ሁኔታ ነገር ግን አሁን የደቀቀችውን ኢትዮጵያ ደግሞ ለሌሎች ልትሰጥ ደግሞ ተሞክራለሁ ላለፉት ልትሰጥ ተሞክራለሁ በጣም የሚያሳዝን የሚያሳፍር ነው ለነገሩ ስንቱስ ተነስቶ ስንቱስ ያልቃል ግን በጣም ያየው ጨካኝነት አረመኔነት ችግርን እኮ አድሚት ማድረግ ችግርን እኮ እውነት ነው ብሎ ማመን አንድ እርምጃ ነው ምንም እንዳልተፈጠረ እንዴ ሰልፍ አክቹዋላይዜሽን የደረሱ ሀገሮች እንኮ እንደነ ካናዳ እንደነ አሜሪካ እንደነ ዩሮፕ እኮ ከኮቪድ በኋላ ብዙ ነገር ተቀይሮባቸው እኮ ህዝባቸውን በደንብ መግበው ኑሯቸውን አስተካክለው እየኖሩ ለሌሎች ዓለማት እንኳን ተርፈው እያደሩ እንኳን በፍርሃት ነው ሲመልሱ ምናቸው አንተ ተንደላቀ በጣም በሰው ደም ገነህ የምትኖር በጣም ክፉ አረመኔ ነህ የውነት እዛ በላይ ደግሞ ያንተ ብቻ አይደለም ቁጭ ብለው ያንተ መታመምም ሊሆን ይችላል እኔ ግን ታማሚ ነህ ብዬ ችግር ግን አላቀልልም የውነት ፈጣሪ ፍርድን ይስጠው ነገር ግን ሌሎቹ ግን እኔ የምታጨበጭቡ ሰዎች ምን አስባቸው እንደሆነ ግራ ነው የሚገባኝ ያገሪቱ ሁሉና ችግር ውስጥ ወድቃ በጦርነት ውስጥ ነው ስንት ህዝብ አልቆ ምንም እንዳልተፈጠረ ስንኖር ኢትዮጵያዊ ስትሞት ምናምን እያለ በጣም የተጨመላለቀ ንግግር ሲያደርግ ሳይ በጣም የሚያሳዝን ነገር ነው ከዛ በላይ ፕሮጀክቶች ብሎ የሚጠራቸው በጣም የሚገርም ከሃዲ ቀማኛ የሰውን ታሪክ የሚቀማ የሰውን ስራ የሚቀማ ስራ የሌለው አውደልደል አንድ የሆነ ፓርክ እንትና ፓርክን መሰረትኩ ምናምን እያለ የሚናገረው ፓርክ ምንም ጠብ የሚል ለማህበረሰቡ ነገር ምንም ነገር የሌለውና በጣም ወሃዋ የሚል ይሁሉ ችግር ደግሞ የሌሎች ችግር እንደሆነ ነገር ግን አረንዲውም ችግር አለ ብሎ ማያምንም በጣም የተንደላቀቀ በጣም ምቾት ያለው አድርጎ ነው ሲገልጽ የነበርና እኔ ክፍል አንዱን አይቼው በጣም አዘንኩ ተስፋ ቆረጥኩ እንደው ችግርን ማመን እኮ ጥሩ ነገር ነው የሱ ብቻ ደግሞ አይደለም አጨብጫቢዎቹ እንደው በዚህ ውስጥ በመከራ በጦርነት ውስጥ እየኖራችሁ ምንድነው እናንተ ግን የሚያስደስታችሁ ነገር እዛ ላይ ከስር በበዛብችሁ ምናምን ያላችሁ ተጽፋላችሁ ይገርማል ብትበሉ ብትጠጡም እኮ ለልጆቻችሁ ማሰብ ነበረባችሁ እንደው ስንቱ ተነስቶ ስንቱ ይጣላል እንደው የጉንጬ ልበል ብዬ ነው እንጂ ሚደረስበት አይደለም በጣም ነው ማዝነው እንደው ይሄን አስተያየት ልስጥ ብዬ እንግዲህ አንደታችን እንደዚህ ሀሳብ ሰጣለች እስቲ እናንተም ኢንተርቪው ያያችሁ ካላችሁ ሙሉን ካያችሁ በኋላ አሁን እንግዲህ የመጨረሻ ፓርት ተለቋልና እስቲ እነዚህን ያያችሁ ካላችሁ ወይም አብዛኛውን አራት ፓርት ነው ያለው ከአራቱ ባለሲ አንዱን እንኳን ያያችሁ ካላችሁ ምን ተሰማችሁ ምን ተረዳችሁ የሚለው ነገር የናንተን ሀሳብ በኮሜንት ያስፍሩልኝ በውስጥ በኩል በቮይስም ሆነ በቪዲዮ መራስ ይችላልላችሁ ማለት ፈልጋለሁ ዛሬ ይዤላችሁ የመጣሁት አጨቃጫቂውን የአፄ ሚኒሊክን ታሪክ ነው አፄ ሚኒሊክን እንደ ምስኪን ከእግዚአብሔር እንደተላከ ንጹህ ምንም እንትን እንደሌለበት አርጋችሁ የምታስቡ ሰዎች ካላችሁ እባካችሁ ይሄ ቪዲዮ ስለማይመቻችሁ ስክሮል ታረጉታላችሁ አፄ ሚኒሊክን እንደ ነፍሰ በላ እንደ ነፍሰ ገዳይ እንደ ቆራጭ እንደ አራጅ ከመግደልና ከማረድ ውጪ ስራ እንደሌለው የለም በቃ አላማው የሆነ ነገር የሆነ ዘር ለማጥፋት እንደተነሳሰው አርጋችሁ የምታስቡ ሰዎች ካላችሁ እናንተም ይሄ ቪዲዮ ስለማይስማማችሁ እባካችሁ ስክሮል ታረጉታላችሁ ማለት ነው አሁን ሰላማችንን አግኝተናል ያራዳ ልጆች እንዴት ናችሁ አፄ ሚኒሊክን ታሪክ እንግዲህ ማቅረብ አስቸጋሪ ነው ሁሉም ቡድን ይዞ ስለሚጽፍ አስቸጋሪ ነው ነገር ግን እኔ የውጭ ሀገር ጻፊያን ከጻፉትና ድሮም እኔ እንደዛ ስለማመን እኔ እንደዛ ስለማረግ የውጭ ሀገር ጻፊያን ከጻፉትና እንደዚህ አዳቂዬ ከሁሉም ነው ማመጣላችሁ የኔ ማምነው ነው ታሪክ ነው ማቀርብላችሁ መቀበልም አለመቀበልም መብታችሁ ነው ለምን እኔ ልክ ላልሆን ይችላል አፄ ሚኒሊክ አወላለዱ ራሱ የሚያስገርም ንጉስ ነው የሚገርማችሁ ነገር ሲወለድ ከባሪያ ከእናቱ ባሪያ ወይም ደግሞ አገልጋይ ነች አዎ እንደዛ እኮ ነው ታሪኩና እናቱ ስትወልደው በቃ ታፈረ ያው የድሮ ሰው የሚሰርቃል አባቴ ኃይለ መለኮት የተባለ የሸዋ ገዢ የሳለ ስላሴ የተባለ ትልቅ የሸዋ ገዢ ልጅ ነው የአፄ ሚኒሊክ አባት ማለት ነው እንዴ ከሰራተኛ ተወልደ ተቃርጎ እኮ ነው ከሰራተኛ ተወልዳለ ተብሎ ሆይፓለችበት ተብሎ ሴት አያቱ የአፄ ሚኒሊክ ሴት አያት
ተደብቀዋለች አጼ ሚኒሊክም ማለት ነው። ያ ውርደት ነው ምናምን ተብሎ ይገባቸዋል። ወጪ ሲያራዳ ልጆች የቤቱ ውርደት እናንተ ናችሁ። ያው አንተ ነህ እኮ ችግሩና ሚኒሊክን እንደዛ ሲያደርጉት አጼ ሚኒሊክ ያደገው ከገበሬ ልጆች ጋር ከገበሬ ልጆች ጋር ማደጉ በራሱ በጣም ጠቅሞታል ወደፊት ሀገሪቷን በሚመራ ሳለ ማለት ነው። እና የገበሬ ልጆች መሃል እንደ ደሃ ልጅ ነው ያደገው። ትንሽ አክሴፕታንስ እያገኘ ወደ ቤተ መንግስት ጠጋ ያረጉት ባለበት ወደ 11 ዓመቱ አካባቢ ላይ አጼ ቴዎድሮስ ይመጣና አጼ ቴዎድሮስ እንዳለ ያርበደበደ ነው ኢትዮጵያን አንዳረጋለሁ ብለ ዲስ ታይም ማለት ነው። አባቱ ጋር ጦርነት ሊገጥሙ ባሉበት ሳለ አባቱ ገና ለገና አጼ ቴዎድሮስ ሲመጣ ምን እንደሆነ አይታወቅም ሞተ። አጼ ሚኒሊክ አባት ኃይለ መለኮት ማለት ነው። አጼ ሚኒሊክ አባቱ ሲሞት ቴዎድሮስ አጼ ሚኒሊክን ይዞ እንደ ምርኮኛም ወስዶ ያው ይኸውላችሁ ማወቅ ያለባችሁ ነገር የሰለሞናዊ ዘር አለው አጼ ሚኒሊክ። ስለዚህ የሰለሞናዊ ዘር ካለው ነገ ለአንተ ለንግስና መጥቶ ህዝቡ ደግፎት መጥቶ ወቅቱ ንግስና ሊይዝብ ስለሚችል ትይዟለህ። እሺ እንደዛ ነው የሚደረገው ይዛኔ አጼ ቴዎድሮስ እንደ ምርኮኛ ይዞታል ማለት ነው። ነገር ግን የግንኙነታቸው አሁን ጠላታማቾች ይናሉ ብላ አስብካ አባቱንም እንደዛ አርጉ ብራንም ተላላ ወቅቶት ምናምን አይደለ ተላላ እንዴት እንደሚዋደዱ ማለት ነው። አባቴ እንደ አባቱ ነው የሚያየው ዳግማዊ አባቴ ነው የሚለው። በዛ ላይ ደግሞ ሜቢ እንደውም ከአባቱም በላይ ሳይወድ አይቀርም። ለምን አጼ ቴዎድሮስ እንደ ልጁ ነው በቃ እንደ ልጁ አባቱ እንደውም ሌላ ቦታ ጠሎት እንደ ልጁ ማለት ነው የያዘው ማለት ነው። በዚህ ሰዓት ላይ በጣም ፎንቃ አለበት። ማርያምንና ቴዎድሮስን ካለ ታውቃላችሁ አይመለስም። ነገር ግን እስቲል ያው እንትን አለው እኮ የንግስና ጉዳይ ላይ ምናምን እኮ ይቀየርባል ቴዎድሮስም እሱ። ነገር ግን የእንትን ጉዳይ ላይ ችግር የለባቸው ፍቅርና እያጫወተ እያሰለጠነ ብዙ ጨዋታዎችን ብዙ አመራር ሊደርሺፕ ከአጼ ቴዎድሮስ ስር ቁጭ ብሎ ነው የተማረው። እሺ ውጊያ ታክቲክን እንደዚህ ነገሮችን ውጊያ በሚደረጉ ሰዓት የሚደረጉ ታክቲኮችን ብዙ ነገርን ከስሩ ተምሮ ነው ያደገው። አጼ ቴዎድሮስ በዚህ መሃል ለአጼ ሚኒሊክ ልጁ ድሮለን ነበር የሚገርማችሁ ነገር ዝምድናውን ለማጠናከር። ነገር ግን ደግሞ ቢድርለትም ሚስቱ ጋር ብዙ ምንተል ኢንተረስቲንግ አልነበረም። ለምን እሱ ሁሌ ማምለጥ ነበር የሚፈልገው ማለት ነው። ሁሌ ማምለጥ ነበር። አንድ ጊዜ እናቱም አብራው ታስራለች። እሺ 10 ዓመት ከቆየ በኋላ አለም ብሎ ይጣፋል ጊዜ ሲመቻችለት ማለት ነው። ከጠፋ በኋላ ማን እጅ ላይ ወደቀ መሰላችሁ? ሲሸሽ በወሎ በኩል ሊያመልጥ ሲል ወደ ሸዋ ሊገባ ሲል ወደ አያቶቹ አገር። በዚህ ሰዓት ማወቅ ያለባችሁ ነገር አጼ ቴዎድሮስ መቅደላ ላይ በቃ ትንሽ ሆኖ ቀርቷል። ማለትም ሙሉ ኢትዮጵያን ያስተዳደር አልነበረም። ሁሉም በየቦታው ኃይለኛ ሆኗል። ለምን አጼ ቴዎድሮስ ላይ ተማሮ ይወጋቸው። ወሎም ራሱን አቅም ይዟል፣ ሸዋም ራሱን ሁሉም ራሱን ይዟል ማለት ነው። በዚህ ሰዓት ላይ ወሎን የምታስተዳድረው ወርቂት የተባለች ኃይለኛ ጀግና ሴት ነች። ስለሷ ተሰራላችኋለሁ። ወርቂት የተባለችው ሴት ትይዟለች አጼ ሚኒሊክን ማለት ነው። አጼ ሚኒሊክን ምን ታረጋለች? አጼ ቴዎድሮስ ልጇን ይዞባታል፣ ልጇን አግቶባታል ማለት ነው። ልትደራደርበት በአጼ ሚኒሊክን እሰጣለሁ ልጄን ስጠኝ ልትለው ስትል አጼ ቴዎድሮስ በዚህ ሰዓት በንዴት ይነሳና ገደል ይጥለዋል ልጇን ማለት ነው፣ የወርቂቱ ልጅ ማለት ነው። በዚህ ሰዓት አበለች። ግን ምን ታረጋለች? አጼ ሚኒሊክ ደግሞ የሸዋ መኳንንት ልጅ ነው። ከሸዋዎች ጋር ደግሞ መጣላት ስለማትፈልግ አጼ ሚኒሊክን ለቀቀችውና አሳለፈችው ማለት ነው። አጼ ሚኒሊክ ሸዋ ገባሽ። ሸዋ እንደገባ የሸዋን ውስጣዊ ችግር መፍታት ጀመረ። አንደኛው የሸዋ ውስጣዊ ችግር የሸዋ ኦሮሞ ቱለማዎችና የሸዋ አማሮች አይስማሙም ነበረ። ሸዋን አንድን ያደረገው መጀመሪያ ማለት ነው። የሸዋ ኦሮሞዎች ጋር ጀለስ ነው እሱ። ጀለስ እንዴት ሆነ? ወዲያው ነው ምርጠላ ምናምን ያሉት ሲመጣ። ለምን አብሯቸው ነው ያደገው። አያቱ ጥላው ያደገው የሸዋ ኦሮሞዎች ጋር ነው። ለሸዋ ኦሮሞዎች ነው ከናቱ ጋር ሆኖ ተጥሎ ያደገው ማለት ነው። እና የሸዋ ኦሮሞዎች እነማን ናቸው ካልከኝ እነ አቢቹ ዋነኛው ደግሞ ጎበና ዳጬ ነው። ጎበና ዳጬ ቀኝ እጁ ነውና የሸዋ አማሮች ጀግና ከሁለቱም ምርጥ ጀነራሎችን ይዞ ነው እንግዲህ ግማሿን አሁን የቀረችው አሁን ያለችው ደቡብ ኢትዮጵያን የያዘው ማለት ነው። በዚህ ሰዓት ነው እንግዲህ ብዙ አኪዜሽንና ክሶች የሚደርስበት አጼ ሚኒሊክ ከሚሆኑ አሉ ልክም ያልሆኑ አሉ። እንገባበታለን በፓርቲቱ ማለት ነው። ነገር ግን ማወቅ ያለባችሁ ነገር ማለት ነው እንደምወዳችሁ ነው። እዛችን የሚሰነባ ሁላችን አውፕ ተማራችሁበት ቁም ነገር ነው ሰራችሁበት አዲስ ነገር ነው ሰማችሁበት አልተጠራጠርም። ዛሬ ቢጋችን እንግዲህ ሙሉ ለሙሉ በደረጃ በፖለቲካ ላይ ተኮረ ነውና ያው አስፈላጊ ሐሳብ ስለሆነ ያቀርቡላችሁ የነድር ማሳብ ኮንተንት ያስፈልጉልኝ። በቀጣይ ባይፈና ባስተማሪ ቪዲዮ እስከምንገናኝ ድረስ እግዚአብሔር ከእናንተ ጋር ይሁን። ላይክ እና ሼር ሰብስክራይብ ያረሳ ቸርቀሉልኝ። አሁን መቄዶንያ እነ ሰይፉ 5 ቢሊዮን ብር እንሰበስባለን ብለው እየታገሉ ነው አይደለ? እማዝነው ምን መሰለህ ይሄ ሁሉ ገንዘብ የሚሰበሰበው ህንጻ ለመስራት ነው። ዋይ በእርዳታ ለሰው ምቾት መስጠት አይጠበቅብህ። በመጀመሪያ ብዙ ሰዎች መርዳት ነው እንጂ የሚጠበቅብህ ምቾት መስጠት አይደለም የሚጠበቅብህ። ገባ? እንደዛማ ከሆነ ልንመኝ ነው እዛ መግባት ማለት ነው። የሚመኙት ቦታ አይደለም ማድረግ ያለብህ። ስቲል እየወጣ ያለው ገንዘብ እየተለፋ ያለው ልፋት ከህንጻ አንፃር ተገቢ አይደለም ብዬ ነው ማምነው። በርግጥ አሉ እንደነዚህ አይነት ሰዎች ሁሌም ስራቸው ቁጭ ብለው የሚሰራ ሰውን መተቸት፣ ማንቋሸሽ፣ ስራውን ማጣጣል የሆነባቸው
ኔጌቲቭሊ ማይንድድ የሆኑ በጣም ብዙ ሰዎች አሉ። ለራሳቸውም አይሰሩም፣ ሌላውንም ማያሰሩ። በጣም እኮ የሚገርመው ለመተቸት እንኳን ይመቻል ወይ? መቄዶንያ አይመችም እኮ። ምን ብለህ ትተቸዋለህ? በምን ምክንያት? በስተርጅና በአመሻሽ እድሜያቸው ላይ ጎዳና ላይ የወደቁ እናት አባቶችን ከጎዳና አንስቶ ስለተንከባከበ ነው የምትተቸው? ወይንስ ቀን ጥሏቸው የአእምሮ ህሙማን ሆነው ጎዳና ላይ የወደቁ ወንድም እህቶችን አንስተው ስለተንከባከቧቸው ነው የምትተቹት? በህመምና በስተርጅና ራሳቸውን መቆጣጠር ማይችሉ ራሳቸው ላይ የሚጸዳዱ እናት አባቶችን የአእምሮ ህሙማንን ዳይፐር እየቀየሩላቸው ሳይጸየፉ የሚንከባከቡ እህት ወንድሞቻችሁን እንዴት የመተቸት ድፍረቱን አገኛችሁ? እናንተ ምን ሰርተ ነው አንተ የምትተቸው? ጭራሽ እንዳንተ አይነቱ ነው እነ ሰይፉ ፋንታውንን ጠርቶ የሚተቸው? ያንተ አይነቱ እኮ እንቅልፉን እያንኮራፋ ሲለጥጥ በሌሊት በዛ ሌሊት ላላነሰ ወራት እንቅልፉን አጥቶ ከሰውነት ተራ ወጥቶ ለእናት አባቶቹ የለፋ እኮ ነው ሰይፉ ፋንታው። ያንተ አይነቱ ነው እንደሱ የሚተቸው? ፎቁ ብለ ከምትተች ምን ያካትታል የፎቅ አላማው ምንድነው? ከዛ በኋላ አገልግሎት የሚሰጠው ብለ ለምንድነው ያልጠየቀው? ቢያንስ ምንም ነገር ባታደርጉ ምን አለ አፋችሁን ዘግታችሁ ዝም ብትሉ። ትችታችሁን ለመረዳት እንኳን ኦኬ ብሔርን መሰረት ያደረገ ድርጅት ስለሆነ ነው እንዳንል፣ ብሔርን መሰረት ያደረገ ድርጅት አይደለም። አማራ የሆኑ ኦሮሞ የሆኑ ትግራይ የሆኑ ሌላም ያልጠቀስኳቸው የሌላ ብሔር ተወላጆች ሊሆኑ ይችላሉ። ብቻ ግን አረጋውያን የሆኑ በየጎዳና የወደቁትን እንደ ሰው ተቀብሎ የሚንከባከብ ማዕከል ነው። ወይ በሃይማኖት ምክንያት ነው የምትተቹት እንዳንል፣ ሃይማኖትን መሰረት ያደረገ አይደለም። በጣም ብዙ የፕሮቴስታንት እምነት ተከታይ የሆኑ እናት አባቶች የሚረዱበት ነው። በጣም ብዙ የእስልምና እምነት ተከታይ የሆኑ እናት አባቶች የሚረዱበት ነው። በጣም ብዙ የኦርቶዶክስ እምነት ተከታይ እናት አባቶች የሚረዱበት ነው። የሌላ እምነትም ተከታዮች በዚህ የእርዳታ ድርጅት እኮ ገንዘባቸውን ብቻ አይደለም ጉልበታቸውን ብቻ አይደለም ማንነታቸውን ጭምር ራሳቸውን የጣሉ አሉ። ከቢኒያም መቄዶንያ ጀምሮ የተንደላቀቀ ኑሯቸውን የተመቸ ኑሯቸውን ለእናት አባታቸው ሲሉ ጥለው ከእናት አባቶቻቸው ጋር እዛ መከራ ስቃይ የሚያዩ ታምሮ ህሙማን ወንድም እህቶቻቸው ጋር እዛ ደፋ ቀና የሚሉ የሚንደፋደፉ ብዙ እህትና ወንድሞች እኮ አሉ። አንተ እንደ ቀልድ እንደዚህ ቁጭ ብለህ የምትተቸው በቃ የ2 የ3 ሺህ ብር ማይክ ይገዛል ይደቀናል፣ እንደ አዋቂ ቁጭ ትልና ትቦተረፋለህ። በሃይማኖት በዘር በቀለም በጎሳ ሳንለያይ እንደ ኢትዮጵያዊነት እንደ ሰው በህብረት ምንረዳዳበት ታላቅ ድርጅት ነው መቄዶንያ። አድርሱልኝ። አመሰግናለሁ።